እባካችሁ የኛ ያገሬ ልጆች በሙሉ ባለት ከናው ለተቀጣቸው አደረሳችሁ። ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። ዛሬም ለታዳጊዎች መልካም ልደት እንላቸዋለን። ለመንትዮቹ ለወንጌልና ለማህደር ለበጸሎት አሸናፊ ለየማርያም ዜናና ለዘሚካኤል ወንደሰን መልካም ልደት እንዲሆንላችሁ እንመኛለን። እደጉልን ነው የምንለው። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ሁላችሁም ደግሞ እኔ እርሴቴን እስካረግ ድረስ እናንተ ላይክ አድርጉና ቪዲዮውን እንጀምር። ልወዝወዘው በግሬ መኪናውን ሸጠ የሚሸኘኝ ገብሬ ተወዝወዝ በግርህ ምን አገባኝና በነዳጅ ምክንያት ነው የሸጥኩት መኪና እኔም ከዚህ ወዲያ እግረኛ ነኝና። ምንድን ነው የምትሰሪው? መክሊት ነበረ? ተማሪ ነኝ። ተማሪ ስንተኛ ክፍል? 12ኛ ክፍል። ዘንድሮ ማትሪክ ነሻ? የት ዩኒቨርሲቲ ብትሄጂ ብትፈተኝ ደስ ይልሻል? ኮተቤ። ለምን ይቀርብሻል? አዎ አምና ነው። እዛ ነው መልስ የደበቅሽው? አጠሪሯን እዛ ነው ያስቀመጥሻል? የሰረቀ ያውቀዋል። ለምን አልሽ ኮተቤ? ኮተቤ በጣም ታዋቂ ነው፣ በኮሌጅ ነው። አሁን ዩኒቨርሲቲ ሆኗል አይደለ? አዎ። አምና የነበሩት የሲኒየርስ ከኛ በፊት እዛ ነው የተፈተኑትና መልስ ሰጥቷቸዋል። አሪፍ እንደሆነ ማለት ምግብ ምንም እንደማያስቸግር ነገሩ። ለሆዷ ማች የምትባይ አይነት ነሽ ማለት ነው አይደለም? ስለ ምግቡ ነው ፈታኞቹ አያጨናንቁም። ሲል በጣም ቶሎ ያቀብላሉ ምናምን። እስክሪፕቶን ቢሲረርተውናል ምናምን ግን ብለው ነበር የነገሩሽ? ወይኔ ምግባችን ምግቡን እየተመገበን ካልወደድ ነው እንደዚህ ማድረግ እንችላለን። ለቀጣዩ ምግብ ዝግጁ ነኝ ስንል እንደዚህ ማድረግ እንችላለን። ቅሬታ አለኝ ኮምፕሌን አለኝ የምንል ከሆነ ደግሞ እንደዚህ አድርገን ማስቀመጥ እንችላለን። ዋው ሼፍዬ በጣም ጥሩ ትምህርት ነው። እኔ የምልህ እግረ መንገድህን እንደው ብር አልያዝኩኝም እንዴት ነው መሆኑ ብዬ ለማድረግ እንዴት ነው ማስቀምጠው? ማንኪያውን እና ሹካውን ቢላው ምናምን ወይ ደግሞ አስተናጋጇ ሴት ሆና እንደው በወዳት ስልክሽን ስጪኝ ብዬ ለማለት እንዴት ነው ማስቀምጠው? ጎበዝ እየቀለድን ነው እንዴ ያለ ነው? ምላስና አፍ ለምንድን ነው የተሰጠን? እንድናወራባት አይደለም እንዴ? ለምንድን ነው በማንኪያና በቢላ ምናምን ማስረዳው? ለአንቺ አንተ የምግብ እንደዚህ ሆኗል ብዬ መናገር አልችልም እንዴ? ቆንጆ ነው ምግባችሁ አስጠሊታ ነው እንደዚህ አድርጉ ማለት አልችልም እንዴ? ሼፍ እንዴ እኔ ግራ ገብቶኛል ማለት ከሆነ አረጋኝ። እንግዲህ ትምህርቱ ነው የሼፎች ትምህርት ላይ እንደዛ መሰለኝ አይደል? ቋንቋ አለ ሁሉ ነገር ሲቀመጥ ራሱ ማንኪያ ቤት በኩል ቢላ ቤት በኩል መቀመጥ እንዳለበት አስተናጋጆቹም ትምህርት ሲወስዱ እንደዛ ነው። ምግቡ እንጀራ በወጥ ከሆነ እሱ ነው ማወቅ የፈለኩት። ሰውየው ከውሽማው ጥልቅ ያለ ፍቅር ይዘውና ይቸገራል። ጓደኞቹ በቃ ምን አስቸገራል ሚስት ፍታትና እሷን አግባት ሲሉት ሰውየው እሷን አግብቼ የት ላመሽ ነዋል? እውነቱን ነው ያገሬ ሰው። በሜዳ እያላይ ቀጭኔ ተኝታ ተደግምላት ጀመር ሰኔ ጎሎጎታ ለያገሬ ሰው። በነገር ላይ የዚህ ሰፈር ሰው ማጋጨት ከባድ ነው። ሰውን ከሰው ማጋጨት በጣም ከብዷል። ከዚህ በላይ የት ይድል? ተጋጭቶ ጨርሷል።
እውነቴን እኮ የጸብ ምክንያት አጥቶ በጸብ ምክንያቶች ሁሉ ተጋጭቶ ምክንያት በማጣቱ መንስኤ ከራሱ ጋር ጸብ ጀምሯል። እማማ ልጣሽ ለኔም የተመለሱ መስሏል። ባለፈው አገኙኝ እኮ ያለፈው ክረምት ሐምሌ ላይ ችግር ውስጥ ገብቼ ከማማ ልጣሽ ገንዘብ ተበድሬ ያን የመከራና የጭንቅ ጊዜ አለፍኩት። ባለፈው ጥሩ ፍራሾች ታደስኩ በኋላ ገንዘብ አግኝቼ ጠጅ ቤት የመጣውን የሄደው ስጋብስ ለአዝማሪው ባንጃው በላይ ስሸልም እማማ ልጣሽ አይናገሩኝ ነገር ሰው ተሰብስቧል። ምን ቢሉ ጥሩ ደስታ አስመላሽ ሐምሌ ልጥራው ፈለገ ነገር ነው የፈለገ እንግዳ እዚህ ቤት ቢመጣ የ102 ዘመቀወጥ ይላል። እሺ ብር ነገር ተገዝቶ ምን ተብሎ ለነሱ አይምሮ እንኳን አትጠነቀቂም እንዴ? ለኔ ባትጠነቀቂ ማር ስማኝማ የልደቱን ዝርዝር ጻፊ ብለኝ ጽፌ ያለው 102800 መጥቷል። 102800 መጥቷል። አይሰማም ማር ቸላት በላ 4 ቀን 5 ቀን እኮ ነው የቀረው ለልደታቸው። ምን እንደምትለው አስቦት እንግዲህ የልጆች ልደት ለመደገስ 102000 ብር ስትባሉ እንደቀልድ 102800 ቀልድ ነው እንዴ? የምን ቀልድ ነው የምታወራው? ጤነኛ አይደለሽ እንዴ? ምን እያልክ ነው? ምንድነው 2800 ነው እንዳፈ ያርግ ጻፊ ያልከኝ እናወራ አልኩ እና ጻፊ ብለሽ 2800 ጻፊ ነው ያልኩሽ እንዴ? እኔ ምን አውቃለሁ? አንተ ጻፊ ያልከኝ እኔ ጻፍኩኝ። መሆን ያለበትን አደረኩ በቃ። ኧረ በዚህ በእናትሽ ምን እንደምትለው አሁን እየቀለድኩ አይደለም። አንቺ 102800 የምትይው እኔ እንግዳም ጠርቼ ጨርሻለሁ። እንግዳ እዚህ ቤት ቢመጣ የ102000 ብር ነገር ተገዝቶ ምን ተብሎ ለነሱ አይምሮ እንኳን አትጠነቀቂም እንዴ? ለኔ ባትጠነቀቂ ምንድነው የሚያስቡት? ለልጅ ልደት ይሄን ያህል ደግሰው ምናምን ተብሎ እንዲወራ የምትፈልጊው ምን ያህል ኪሳቸው ነው? ምን ታውቂያለሽ እንዴ? ትቀልዳለች። ምንድነው የምትለው? የፈለገ ነገር ነው። እኔ ስለ ራሴ ነው ማስበው። ስለ ራሴ ምናምን ይባላል። እኔ ድል አድርጌ ደግሼ እግዚአብሔርን ማመስገኔን ነው ማለት። ሰው እዚህ ስንት ነገር ውስጥ የገባ ባለበት ታይም አንቺ 102800 ልደት ሰርግ የሚደግስ ብር እኮ ነው። ኧረ ሰርግ አይደግስም። አሁን የትኛው ሰርግ ነው 102000? ፎቶ ተነስተው ሊገቡ ከሆነ ይሆናል። አይ ለማንኛውም 4 ቀን ይቀራል። 4 ቀን 5 ቀን በቃ ሳምንት አይሞላም። እናውራ አልኩ እኮ እናውራ ስል እምቢ አለ። ከዛ ደግሞ አሁን ጻፈ ያልከኝ ጻፍኩኝ እኔ። እሺ አሁን ምን ይሻላል? እሺ በቃ አይቀር ምን ያደርጋል? ምን ስለሆነ ነው የሚቀረው? ታሳቢነት ይታለፋል። አይታለፍም። ባለፈው የቢሽዬ ጊዜ የእሱ ልደት ቀን ነው የወለድኩት። አላከበርኩለትም ጭራሽ አብሬውም አልነበርኩም። ሆስፒታል ነበርኩ። ሲቀጥል ልደታቸው 1 ቀን ነው። ባሮኪም 1 ዓመት ነው የሚሆነው። ታውቃለህ እግዚአብሔር ከስንት ነገር እንዳሳለፈኝ እግዚአብሔር እንደምናመሰግን ተስማምተናል። እግዚአብሔርን እናመሰግናለን እኮ በቃ ለዘላለም 1 ዓመቱን እንትን ሳልል ሳልደግስ አላ እግዚአብሔርን ሳላመሰግን እና 200 ምናምን ሺህ የምትይው ምንድን ነው? ነገርኩን ጻፍ ስልም ቢያልክ እናውራ ስል አይ በቃ ጻፊውና ወረቀቱን ስጪኝ ችግር የለም በቃ ያው ሂሳቡን ጨርሰሽ ንገሪኝ አልክ። ይሄው ጨርስ ከፈለክ አብረን እንስራ። ምንድን ነው አስገብተሽበት ማለት ምን አስገብተሽበት ይገባል? እኔማ ያው ኬክ አለ ልብስ አለ ከእንደገና ደግሞ ዲኮር አለ ያላከትሽ ነው ይቀርልሽ ወጣው አልቀለድኩም እኔ እና ኬክና ዲኮር ቤት ነው 100 ምናምን ሺህ የሚገባው እንደምርኩ ያልኩ ነው። ልብስ ደምር ኬክ ደምር 2 ኬክ 2 ልብስ ዲኮር እኔ ማያሰብኩት ለአንዱ በዚህኛው ዲኮር ለብቻ ለአንዱ በዛኛው ዲኮር ለብቻ እንግዳቸውም ለየብቻ ነው ያሰብኩላቸው። ጓደኞቻቸውንም ለየብቻ ነው የሚመጡት። የአንዱን ጠዋት አደርጋለሁ የአንዱን ከሰዓት ነው ያሰብኩት። ያስቃሉ። አያስቅም። አሁን 1 ቀን ነው ተብሎ አንድ ላይ እንትን ምናምን ማንጫጫት አልፈልግም። ረፈድፈድ ብሎ እንደዛ ነው። የምሳና ዲነር ነው ያደረኩት። ዋው አሜዚንግ። አሁን እንትን በል ብሩን ስጠኝና ፕሮግራሙን ልጀምር። እሺ ሰጥሻለሁ። ትራንስፈር አድርግልኝ። አልሰማሁም ወይ በቃሽ ስጠኝ።
በነገራችን ላይ ሊያወጣ ይችላል። አንዳንድ እኮ አይተናል አይደል? የሚገርሙ ድግሶች ልደት ከሰርግ በላይ የሚደገሱ ግን ለመጠነኛ ድግስ 100 ሺህ ብር ለልደት ከባድ ነው። ምን ትላላችሁ እናንተ? ተገቢ ነው? እኔ የምለው ነርስ ዶክተሩ አይመጣም እንዴ? ይመጣል። ፌክ አሰርተህ ዶክተር ስትሆን እሺ ኦፕሬሽን ከማድረገው በፊት ትንሽ ይጸልያልና እየጸለየ ነው። ደግሞ ማደንዘዣ አልወጋም እንዴ? አይ አትወጋም፣ ዶክተሩ አይወጋ ይቅርበት ብሏል። ማለት እንዴ ምን ትርፋንጀታ እንዴ የምትወጡልኝ? እንዴ ነው ያለ ማደንዘዣ? እኮ ዶክተሩን እንጠይቀዋለን። አሁን ይመጣል እኮ። ብብቱን የምንቀደው ልጅ ነው ወይ? ዶክተር መጣህ እንዴ? አይ ብብቱን አይደለም ትርፋንጀት ነው። ኮና ምን ትርፋንጀቱ በብብቱ በኩል አይቀርም? ምንድነው የምታወሩት እናንተ ሰዎች? ትርፋንጀቴ ነው በብብቴ በኩል የምትወጡት? ማን ብራዘር አትፍጠን። ይኸውልህ እኔ እኮ በመቀመጫው ጣላለሁ ከፈለክ እኮ፣ ግን በሚቀለው በኩል ላውጣልህ እንዴ። ምንድነው እየተሰራ ያለው ነገር? ያለ ማደንዘዣ እንዴት ነው ቀዶ ህክምና የሚሰራው? አሁን ሰውዬ ማደንዘዣውን እኮ የታውቁት ብር ይወደድብሃል ብዬ እኮ ነው። ይኸውልህ ያለ ምንም ማደንዘዣ ትርፋንጀትህን በብብት በኩል አወጣልሃለሁ፣ ጸጥ በል። አለበለዚያ ደግሞ እስከ መጨረሻው ጸጥ አስብልሃለሁ። ኧረ ነርስ እንዴ ይሄ ሰውዬ ግን ምን ዶክተር ነው? እርግጠኛ ነሽ? ልኳንዳ ነው የሚሰራው። እቺን ይወዳል ያብስራ ሚካኤል የቆዩ አቅምጥል ነርስ ሰምተሻል? አንተ ማን ነበር ስለሆንክ ነው እንደዚህ የምትለኝ? ኧረ በስመ አብ እንዴ! እስኪ ማስከን አውልቅ። አንተ ለምንድን ነው የማወልቀው? አንተ ያባርላ እንዴ? እንደውም እዛ ቁምቡርስ ሁለተኛ ደረጃ ትምህርት ቤት ስለምን ቁምቡርስ ነው የምታወራው? ሰውዬ ማለት እንደውም ማትሪክን የኮረጃ እንደ አንተ ወርቀ እዚህ ቴክኒክና ሙያ የገባው እንዴት ነው ዶክተር እንኳን የሚያወራውን ያውቅ? ምን ሆነ ነው አንተ? የማወራውን ነገር በደንብ አውቃለሁ። እንደውም ወይኔ አንጀቴ ኡፍ ነርስ የታካሚ ነብሶ ልትወጣ ነው፣ ሊሞት ነው መሰለኝ። እኔ አልሞትም አንተ ሰውዬ ሟርተኛ እንዴ! ኧረ በስመ አብ ኡፍ። እና ዶክተር ምን ይሻላል? ይኸው ጸጣል። በቃ የሬሳ ማረቂያው ነው ግሽ ምን እንደታመምክ እኮ ሰምተን እዚህ እግረ መንገዳችን ካቆየ እንቃይ አይዞህ መንጋሻ ምንድን ነው የሚያደርግ ማለት ነው? ስስቅ ፈስና ሽንት ያመልጠኛልና አትሳቅ ነው የሚሉትኝ ዶክተሮቹ። አይዞህ አንተ ደግሞ ጨዋታ ትወዳለህ። ተው በቃ አትሳቅ፣ ይቅርብ። የሚያመልጥ ከሆነ እኔ ከአንተ ማድረሰው ጨዋታ መንግብ የጉርጓዝ ያዛዝ መንጋሻ ባሽሽና እንትን ነው አንተ ሁሉ ዳሰክ እንድሙ ነው እንደጠጣ ሞላ እሱ ብለኪን ወደታች አርጋ ምንድን ነው እዚህ ላይ ያራባላ አስካሪ ባሽሽና መንገ ታልትሽና ሌላ እሺ ሌላ ሞላ እሱ ብለኪን ወደታች አርጋ ምንድን ነው እዚህ ላይ ታዲያ አረባካችሁ ታንከሩ ነው እንዴ? አስካለ አረባካችሁ ቺንስ ማናየባት ይኸውልህ ጠጋ ማለት ስጋ ለስጋ ነው እንጂ ከጎኗ ተጋደም ማለት ትዳሩ ፈርሶ ነበር። ያው የትዳር አማካሪ ጋር ይሄ ከረፈፍ ምንድነው ጉዱ? አተረፍ ደና አረፈ ማለት ምር ለዘመሩ አዲስ ገቢ ነች። አንተ እዚህ ትውናታ ጀመር ምንም አማርኛ የሚባለችም ኦሮምኛ ትችላለህ? ኦሮምኛ ምን ትችላለህ? አንቺ ሰው ሁሉ እንዳንቺ መስልሻል። ይኸውልህ ጀመር ይኸውልህ ቋንቋ መግቢያቢያ ነው። እሺ ፍቅር ደግሞ ሁለት ነገር ነው የሚፈልገው። እሺ ምን አትልም? ምን ወንድና ሴት። በስመ አብ አንተ አረፍ ተረጋጋ። የሁለት ተረጋጋ። ይኸውልሽ አንተ ተረጋጋ በል። እኔ ይሄን መጋላ ናነ ይችላል ሸጌ ጋሽቲ አካ ወልቤክ ነኝ። ደህና ነኝ እኔ እናቴ በጣም ደህና ነኝ። ማዘርም ደህና ነች። ሙሉ ቤተሰብ ሰላም ነው። አምጣት በል ሀገሬን ነው የኔ እናት ይልጋርጅስ ነው አባኮ ሰው ሆንሽ ዶዶ ቆሮቆሮሽ በቂቤ ሊጠፋ ነው። 100 ሄክታር ላይ ተጣለለ ቡና ማሳ በእርግጠኝነት 30 የሚሆኑ የወተት ላሞች ይኖሯታል። ቂቤ መጠጣት መውዛት እባክሽ። እኔ የምልሽ ምንድነው ሚስጥሩ? ልክ እንደ ቡናችሁ ሁላችሁ መጋላ የኔ እናት ወለጋ ታዲያ ሀገርሽ ሄደን እንብላ እንደ ጥሬ ስጋ። እውነቱን ነው። ዋናው ፍቅር ነው። ተግባባለ ማለት ነው። መጥፎ ነገር አንቺ ስታረጊኝ እንዴት ነው መጥፎ ነገር አታረጊ? እንግዲህ እዚህ ጋር ስለምን እንደሆነ አልገባትም። በቃ ቪዲዮ እየተቀረጸ ያለው ስለምን እንደሆነ አልገባትም። እግዚአብሔር ምንድነው ሻው ቪዲዮ ሲቀርጹ እንግዲህ በኤርፎን እየሰማ ነው እሱ የቀረጻት። እንዲህ በይ እያሏት ምን እንደሆነ ግን አልገባትም። በኋላ ቪዲዮ እንዴት ይሆናል እናየዋለን። በኋላ ታያለሽ ቪዲዮን አልኩሽ። ከገዛናቸው እንስሳቶች ውስጥ አገልግሎት ያልሰጠችው እቺ አህያ ብቻ ናት ማለት ነው። እቺ አህያ ትናንትና ለመጫ ሞክረን ነበር፣ መከሬን ስታበላኝ ነበር። ዛሬም ለመጫ ሞክረን መጨረሻ ትጫናለች። ስለዚህ ምን አደረኩኝ? ታገጣለች ማለት ነው።
አራቱንም እግሯን ሁለቱን አንድ ላይ ያያዝኩት ማለት ነው። አሁን አዘልም እንደፈለገችው አዘልም። ከዛ ትንሽ አሸዋ ነው አረግይባታለሁ። ከዛ አሁን ጭኜ እዚህ ግቢ ውስጥ ለመግራት ልሞክር ነው ማለት ነው። ራሴው አዩዋን ለመግራት ለማለማመድ እየሞከርኩ ነው። ምግብ ይዤ ነው የምጠጋት ማለት ነው። እንድትለምደኝ እኔ እንድታቀኝ። ቅድም ከጄ ላይ በልታልኝ ነበር። እንደዚህ መብላት ጀመረች ማለት ነው። ግን በኖርማል እንደዚህ ስትጠጓት ትሸሽ ነበር። አላስተረፋትም። እንግዲህ ቪዲዮ ተቀናብሮ ስታየው በቃ ይሄኔ ጨልላለች። እንግዲህ እንደዛ እናደርጋለን። ቀላል ይሄ ሙዛዛ ደግሞ ደውላ ማን ነው በእናትህ ሁሌ ደውልም ጨቀጭቀኛለህ። የድሮ ኤክስ አንሽ አንተም ደግሞ ጨቀጭቀኝ። በእናትህ በቃ ባልተደረኝ አልኩህ። ይፋን በቃ ሁለተኛ መልስ እንዳትደውልሽ በቃ ተወኝ። ልብ ላይ ከሰማ ይገላል። ሄሎ አንተ አፈታም እንዴ? ሶስት አመት ነው። የሶስት አመት ትዳር ምንድነው የምትለው እንዴ? ፍቅር ነው ሰይጣን ነው ያዘ? ጂኒ ነው ያዘ? ተናገር ማለት ልታገኘኝ አግኝተህ ልታወራኝ ወንድ ሆነ ና የት ነህ ና እኔ ፈተፍታለሁ ና በጣም ነው የማፈቅራት። ፍቅር እርግጠኛ በቃ እንዴ ረጅም አመት ነው። 3 አመት ሙሉ የት ነበርሽ? ባል ፍዳይም ብሎ ተቃጠልኩልሽ። አባት የቺ ልጅ የመጀመሪያ ፍቅሬ ነች። 3 አመት ሙሉ በመጀመሪያው አመት እንኳን መጣ የመጀመሪያው ቀን በሁለተኛው እንኳን አትመጣም። ተቃጠልኩብህ። እኔ በመጀመሪያ ፍቅር መሀል አልገባም። እቺ ልጅ ትገባለሽ። በመጀመሪያ ፍቅር መሀል አልገባም አይደል? እኔ እኮ ልህ ነው እንጂ እኔ እኮ ምንም ነገር የለኝም። ቦስ ኧረ በፍጹም እንዴ በቃ አሳ መብላት በብልሃት እንደሚባሉ ዱላ ምናምን አያስፈልግም። በቴክኒክ ነው፣ በሰላማዊ መንገድ ሸንጇ ወዳኝ ነጭት ወዳኝ 99ን በደንባረኮኝ ለእናትና አባቱ የሷ ነገር አያርቅ። አንድ ቀራለችኝ እሱ ምን ነው ብላት አንገቴን ጠምዝዛ ፀጉሬንም ጨምድዳ ወደታች ውረዳ አለችኝ እኔም እሺ ብዬ ካልጋው ወረድሁኝ የባል አገር ነገር ተንበረከኩላት እስክስታ መስሎኝ አጠጋገቡት። ቀጨች። ሰማኝ እኮ በስተመጨረሻ የማይሆን ግጥም ይዞ መጥቶ እንደዚህ ቸከባር ነው። ተብታባው ጀለስ ይላለሽ የኔ ፍቅር አቤት ብኛለሽ። እኔ ወንድም በጣም ዘገየ ፍቅር እኔ ሽንቱ ሆይ መጣ። እሱ ፕሮፖዝ እስኪያደርግ እሷ አግብታ አርግዛ ምናምን መውለጃዋ ደረሰ እኮ። ኧረ ግፍ ነው። ሰላም ወንድሜ፣ ሰላም ነህ? አለ አንድ ጥያቄ ጠይቃለሁ። በቀን የምታገኘውን ገቢ እኔ እሰጥሃለሁ። እሺ፣ አንድ አውራ ዶሮ ከኢትዮጵያና ከኤርትራ መካከል ላይ እንቁላል ጣለ። እንቁላሉ የኢትዮጵያ ነው የሚሆነው ወይስ የኤርትራ? ከማል ከጣሉማ ሻርምጣ ነው የሚሆነው። እስቲ በተንፈሻ ቦታ ትቼ ነበር እሱ መጥቶ ነበር። ታንክ ዩ ጭንቅላት አለው ግም ነው ልንገርህ፣ የማይረባ ግም
ቆሻሻ የመጨረሻ ቆሻሻ እንደዛ አይደረግም እንደዚህ ድንገር ሞቱ ይቻላል ኧረ በስመ አብ አንተ በጣም የምትደብር ሰው ነው በጣም ማለት ነው ዩቲዩብ ፕራንክ ሲሰራ እንዴት እንደሚቀረጽ ነው እንዴት ከኔ ሚስቴ ሆነች አውቃለሁ ተረዳኛ ነኝ ጓደኛ ብሎ ኧረ በስመ አብ ጓደኛ ይወጣልኝ ካሜራው እኮ ምንድነው ቶሎ ስሜታዊ እንደምሆን ታውቃለህ አይደል ኧረ በስመ አብ በጣም እኔ ቶሎ ነው እንደዚህ የሚልብኝ ኧረ በጣም ነው ያዘ እኔ ይኸውልህ እኔ እናንተ 16 ዓመት አንድ ላይ ከልጅ ምንድነው ፕራንክ አድርጌሻለሁ ይሄው ካሜራ ኧረ እኔ አገኛለሁ አይ በጣም አሪፍ ነው የጭራሽ አያስጠላም ምንም እንትን ፎቶ የዩቲዩብ ፎቶ አንሺ በጣም ሰው አይቶት እንዲገባ እነቀኝ እሺ በጣም ማትነቀኝ ብዙ ፕራንኮች ፌክ ናቸው እንደዚህ ነው የሚቀርጹት እና እሱን ነው ለማሳየት የሞከሩት ግን ሰው በቃ ብዙም ገና አልነቃም የእድሜዎትን ጉዳይ ስናነሳው ያመጋገብ ሁኔታ እኚህ እንግዲህ 114 ዓመታቸው ነው ከዚህ በፊትም ኢቢኤስ ላይ ቀርቦ ነበር ካስታወሳችኋቸው ወሳኝነት አለው ይላሉ የጤና ባለሙያዎች ያመጋገብ ሁኔታው እንዴት የኔ አመጋገብ ሁኔታ አሁን ከዚህ በላይ ቢቀመጥ ባልቀመጥስ ምን ይሆናል ብዬ ነው እንጂ እኔ ፊት ፍጽሞ እድሜ 90 ዓመት እስኪሞላ ድረስ ስጋ አልበላም እኔ ስጋ ነካይካን እንዳልቀምስ ባይሆን የአሳ ስጋ በላለሁ ኮሪያ ውስጥ ያለን በችግር ምክንያት 5 ዓመት ስጋ በልቻለሁ ይሄን እርግጠኛ ነኝ ያውቃለሁ ከዛ በተረፈ ወደ ኢትዮጵያ ወደ ሀገሬ ከተመለስኩ በኋላ እኔ ስጋ በቤቴ ውስጥ ይታረዳል የታረደ ቀን ትንሽ ቀምስና ለልጆች ደስ እንድላቸው ትንላለሁ እንጂ እኔ ስጋ ሶም አልበላም አትክልትና የአትክልት ሾርባ ነው የምበላ አሁን ግን መብላት ጀምሬያለሁ ምክንያቱም እኔም እንደ ሰው ማርጀት አለብኝ እንደ ሰው ማርጀት ነው መጠጥ ላይ እንዴት ነው መጠጥ ድሮ ፍጹም አጠገቡ አልደርስም አሁን ድራፍት ይሄ በጣም የወረደ መጠጥ እሱ ነው የምጠጣ እንጂ ይሄ አይል እና አልኮል ያላቸው ነገር አልቀምስም ምን ነው አባታችን አሁን ላይ ጀማመሩት ድሮ ያላረጉትን አሁን እንግዲህ 114 ዓመታቸው ነው እንደምታዩት ነው ሰውነታቸው መልካቸው በጣም ነው የሚገርመው ስለዚህ ስጋ ያስረጃል የሚባለው እውነት ነው ማለት ነው አለቀልን ለነገሩ በደንብ ተወዶ በደና ጊዜ ተገላግለናል በ10 ሚሊዮን እሺ አያትና አህመድን ለአልአሚን ያህያ በ10 ሚሊዮን ብር አጋብቼለታል በውክልናዬ አጋብቼለታል እኔም በከማለው ማህል መሰረት ለአልአሚን ያህያ ጋብቻውን ተቀብዬለታል امتثالا لامر الله اللهم صل على በውክልና የሚደረግ ኒካ ይቻላል መሰለኝና እንደዛ መሰለኝ እንግዲህ ካልገባኝ ሙስሊም ሆናችሁ ታስረዱናላችሁ 10 ሚሊዮኑ እንደ ጥሎሽ ነው ወይንስ ስጦታ ነው እንደዚህ መደረግ አለበት እሱንም እስቲ በዛው ታስረዱን ደስ ይለናል ስንት ነው 100,000 ብር ነው 200,000 ብር ከብርማ አልፈናል ነብሴ ቆየን እኮ ኦኬ ብራዘር ይሄ የሆነ ተጫዋች ስሙን ልነግርህ ስላልፈለኩ ነው ያው ያቁታል የሆነ ተጫዋች ሳይሆን የሆነ ቦክስ ሰሞኑን የሆነ ጊዜ ሳውዲ ላይ የነበረ ቦክስ ታውቃለህ አረባ ለሁለቱም ተገኝተዋል ለተሸነፈውም ለአሸናፊው የተሰጠው ሰዓት ነው ወይ አምላክ ኢየሱስ ወይኔ አምላክ አረ መንሱር ይዛኩ ያለው 1.5 ሚሊዮን ዶላር ምናምን ሰዓት እኮ ነው እንዴ አይደለም በሚሊዮን አይደለም እሱ በሚሊዮን አይደለም በጣም ትንሽ ብር ነው ስለ የሱ አይነቱ ነው ግን ይሄ $20,000 $18,000 ነው ትንሽ ብር ይሄ ሮሌክስ አይደለም ምን ወይኔ መንሱር አሁንማ ብሰክስም እሺ ነው የምልህ ይሁን ነው የምልህ 500,000 ብር ልሰጥህ ነው እሺ እስኪገባ ድረስ ሰክስ ግሬ እሺ ነው የምልህ አብሽር ሰክስ ይሄ ነገር ነው እኮ የሚገርመው አየህ አይደለ አድቫንቴጅን ነው የምታየው ወይኔ አምላክ እንግዲህ ለናሆም ፎንቲ በአንድ ወር ውስጥ 1 ሚሊዮን ፎሎወር ከገባ 500,000 ብር ትሸለማለህ ብሎታል በመንሱር በኩል
እንግዲህ ተባበሩት ተብሏል እና ያለን እሱ ሊሸልሙት ይችላሉ በድርጅት ስም ስር ስለሆነ አይታወቅም ጊዜው ሲደርስ ምናየው ነው የሚሆነው መንሱር ግን ሳክስ እንደዚህ አይደለም ሳክስ አሁን ከምናየው ቪዲዮ ተማር ወደፊት እንድታሻሽል ብዬ ነው አንተና አይደል ባለፈው እርጎ የገረፍከው ልጅ ሰምቻለሁ እኔ ጋሺ ምንድነው የሚያሰሩት እርሶ ግን ጣሪያውን ቆርቆሮ እንድታለብስልኝ ነበር ትችላለህ አይ ጋሺ ኮፍያው ሚስማር የሚባለውን አወቁት ገና ከሩቅ ሲያኝ ኮፍያውን አውልቆ ነው እንደ ትልቅ ሰው ጎንበስ ብሎ ሰላም ይለኝ እኔ እኮ መዶሻ እኮ በቃል የሚይዝ ልጅ እኮ ነው ጋሺ ቆንጆ አድርገህ ነው የምትሰራው ማለት አይጠራጠሩ እኔ መሰራለሁ ጣሪያ ላይ ፀሐይ እንኳን ደፍራ አትወጣም ታፍራለች ፀሐይን ተዋል ዝናብ ማይደፍረው ቆርቆሮ ነው ማለብስ ነው አንድ ዝናብ እርሶ ጣሪያ ላይ ጠብ ካለ ስልክ ያሉት አይደለ ደውሉልኝ አላነሳ ምን አልከኝ ማለቴ ሌላስ ምን ያሰራሉ ቀለምም አስቤያለሁ ግን ትችላለህ አይ ጋሺ ከጀርቦት ያለውን እርሳሳሙን ፎቅ አወቁት ሙሉ ህንጻውን እርሳስ ነው የቀባውት ጋሺ በእርሳስ ህንጻ በቀባት አይከብድም መቅረጹ ትንሽ ይከብዳል እኔ እኮ በጥርስ ብሩሽ ስቴዲየም የቀባው ልጅ ነው አንድ ማንኪያ የለውዝ ቂቤ ለ15 ዳቦ ነው መቀባው ቤት ራሱ ጋሺ ምትገርም ነው ለመሆኑ ግንባር ምን ነው እኔ እዚህ ትናንትና 7ኛ ፎቅ ላይ እየቀባው አንዷ ከ8ኛ ላይ አዘል እሷን ላድን አብሬ ያዘለልኩ 2ኛ ፎቅ ላይ ደረስኩባት እዚህ ካፏ ጋር እሷን ስገፋት መስኮት ነበረ እሷ ገባች እኔ ትንሽ የህንጻው ጠርዝ ፋቀኝ የሚገርም ነው እሱ አይገርምም ጋሺ ቀና ስል ህንጻው እኔ በዘለልኩበት በኩል ተቀብቶ አልቋል ዝቅ ስል ለካ መቀቢውን ብሩሹን ይዤ ነው የዘለልኩት ጋሺ ጉደኛ ናሻው እግዚኦ የሚያስብል ነው ይሄ ሳክስ እንዲህ ነው ከሰከሱ አይቀር ዝም ብለህ ተማር በጠረጴዛ ዙሪያ ብናደርገው ይሻላል ተው ጻብ ለማንም ነው ጠረጴዛ ቴብል ምን እዚህ ወይ ሰርተዋል ሰሩ ወይ አቁመው አላቆሙ ሰው ያጓጓሉ ዝም ብለው አዲስ ዛሬ ገደልኩ ዛሬ ከጃት ወጣት አዲስ አቤት ምንድነው ሳትማር ዶክተር መሆናችንም አላልኩም ወይ እንዳትነካኝ ብያለሁ እንዳትነካኝ በቃ እኔም ከአንድም ሁለት ሶስቴ ብያለሁ ዶክተር መሆን ሳይማሩ በእኔ አልተጀመረም እና ህዝቡን ልፈጀው ነው እንዴ እሱም ቢሆን በእኔ አልተጀመረም አባቴ ማለት የሰፈሬ ዶክተር ዕውቀት ያልዘለቀው ማዳኑን ሳይማር መግደሉን አወቀው ከተባለለት ነው የኮረጅኩት ይሄንን ጥበብ አሃ አንተም ከሱ ነው የኮረጅከው አዎ ምን ነው ቅር አለክ አይ ቅርማ እንዴት ይለኛል በጠረጴዛ ዙሪያ ብናደርገው ይሻላል ተው ጻብ ለማንም ነው ጠረጴዛ ቴብል ምን ወደ ሆስፒታል እየሄድኩ መስሎ ወደ ሆስፒታል ላክም እየሄድኩ መስሎ ታብ አርጉ ጋይስ ታብ አርጉ 1000 መብላት አለ አማራጭ የለም የሚያቅታይ መስሎ ታብ እያደረጋችሁ ጋይስ ታብ እያደረጋችሁ እንግዲህ የዶክተሮቹ ጉዳይ አሁንም እንደቀጠለ ነው ውዝግቡ የጤና ሚኒስቴርም መግለጫ እያወጣባቸው ነው እንግዲህ ዶክተሮቹ በቃ አሁን ሲሪየስ ሆኖ ሳለ ኬዙ ግን አንዳንድ ፈኒ ነገሮች እየተሰሩበት ነው በዛውም ግን ያው ድምጽ ይሆኗቸዋል ብዬ አስባለሁ የዚህን አክል ከባድ እንደሆነ የሚያሳዩ ብዙ ኮንቴንቶች እየተሰሩ ነው እንተስማ ለማርያም ዶክተሩ ጉዶና አድርሰናን ዶክተር ረባኮትን ጤና ሚኒስቴርም ገንዘብ ሚኒስቴርም ያተረፉት ከራት ግብዣ ካለ ባኮትን ትንሽ እስቲ ምንም አላተረፉም ሁሉም በልተዋል እግዚአብሔር እጃቸውን ይስጣቸው እንጂ ምን ማረግልኝ ደለፋ በቃ እነሱ በልተው ለኛ የሚደርሰን የለም ነው እንግዲህ ጤና ሚኒስቴር ደግሞ ያወጣውን መግለጫ እንስማ የጤና ሚኒስቴር ሰሞኑን የታየውን የሐኪሞች እንቅስቃሴ ተከትሎ በስራ ገበታቸው ላይ ባልተገኙ የሕክምና ባለሙያዎች ላይ ህጋዊ እርምጃ እንደሚወስድ አስታውቋል ከህግ አኳያም ቢሆን የጤና ሙያ የስራ ማቆም አድማ ከማይደረጉባቸው የስራ ዘርፎች መካከል አንዱ ነው ያለው የጤና ሚኒስቴር የሰሞኑን እንቅስቃሴ ተከትሎ በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች መኖራቸውን ጠቅሷል ድርጊቱ የራስን የቤተሰብን የዘመድን የወገንና የመላውን ማህበረሰብ ከመጉዳትም ባለፈ ከሙያ ስነ ምግባር እንዲሁም ደግሞ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ሲልም ገልጿል ሚኒስቴር መስሪያ ቤቱ አክሎም መንግስት የጤና ባለሙያውን ዘላቂ ተጠቃሚነት በሚያረጋግጥ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደርና ቁጥጥር አዋጅን አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ ይገኛል ያለው ጤና ሚኒስቴር የጤና ባለሙያዎች ስራቸውን በአግባቡ እንዲያከናውኑ ሲል ነው ጥሪውን ያቀረበው ከደሞዝና ጥቅማጥቅም ጋር የተያያዙ ያልተመለሱ ጥያቄዎች አሉን ያሉ የሕክምና ባለሙያዎች ከሰሞኑ ይህንን ጥያቄያቸውን የስራ ማቆም አድማ በመጥራት ጭምር ሲያሰሙ እንደነበር የሚታወስ ነው ያው እንግዲህ አንዳንድ ሀሳቦችም ይነሳሉ ምንድነው ዶክተሮቹ በስራ ላይ በነበሩበትም ወቅት ቢሆን በትክክል ህክምና አሰጣጥ ላይ ችግር ያለባቸው ሐኪሞችም እንደነበሩ ይታወቃል በሽተኛ ማንገላታት ምናምን ያለ ነው ይሄ በቃ ስለዚህ ያ ሁሉ የመነጨው በእንደዚህ አይነቶች ምክንያት ነው የሚባለውና
ስለዚህ ቢስተካከልላቸው ጥሩ ነው ማለት ነው። እናንተ ምን ትላላችሁ? ሐሳብ አስተያየታችሁን አስቀምጡልን። ከዚህ በፊት ጠቅላይ ሚኒስትሩ ታስታውሱ ከነበረ ጎን ለጎን ገበያቸው እንዲያድግ ዶሮ እርባታ እንዲያደርጉ ምናምን የሚልም ሐሳብ ተነስቶ ነበር። ይሄንን ለማካካስም ይመስላል። ሞጣ ተባለ። ለምንድነው? ሞጣ እኮ ኢንተርቴነር እኮ ነው። በቃ እኮ እንደ ሞጣ የሚያስቅ ሰው አለ እንዴ? የሚያዝናና ሰው ቁም ነገር ብሎ የሚያወራቸው ነገሮች ይኖራሉ። ለአንተ ቁም ነገር ሊሆን ይችላል፣ ሌላ ሰው ቁም ነገር ሊሆን ይችላል። ቁም ነገር ብለህ ትወስደው ይችላል። ሁሉም ቲክቶክ ላይ ያለው ሰው ቁም ነገረኛ ካልሆነ አለ እንደ ቁም ነገር አንዳንድ ሰው ኢንተርቴን ሊያደርገን ነው። በቃ እዚህ መጣው ሊያስቀን ነው። እያሳቀንም አንዳንድ መልእክቶች ሊያደርስ ይችላል። ብራዘር እኮ በቃ ልልህ አልችልም የሚናገራቸው ነገሮችና ብራዘር ሲያወራው እኔ ሽንቴን ነው። አያችሁ ሞጣ is the best comedian ever። እንዴት እንደሚያስደስት አሁን ሲያወራ አሁን ቢሰማህ ሞጣ የምሬን ነው የምልህ። እኔ ሞጣ ስለኔ ምንም ነገር ቢያወራ ደስ ነው የሚለኝ። ምክንያቱም በጣም ነው የምወደው፣ ያስቀኛል። ገባ ኮሜዲ ሲያረግ ሲቀልድና ሲሪየስ ሲያወራ ሰው እየቀላቀለ ተቸገረ። ይሄ ደግሞ ማንም ለሞጣ እኔ ማንም ላልሆን እችላለሁ። just an artist and a rapper ነኝ ባይ በቃ የሆነ ሀገር ውስጥ ቁጭ ብሎ ያለ ለሱ በቃ ያ that's his perception። ለምን እናደድበታለሁ? You are one of a kind. You are one of a kind. You are one of a kind. Many things coming. You are one of a kind. You are one of a kind. As soon as possible, we are together and forever. Please, baby, come back home. You are one of a kind. 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 Many things come in this world. In this world, people are together. What is going on? You are one of a kind. You are one of a kind. Yes, baby, yes, baby, yes, baby, yes, baby, helping me and helping you, helping me and helping you. Love many things, love many things. Baby, come tomorrow and yesterday, as soon as possible. This is together. You are one of a kind. You are one of a kind. Thank you, thank you. Thank you እኛም አቀለጡ አይደል? እስቲ እቺን ግጥሟን በአማርኛ ኮሜንት ላይ ቁጭ አድርጓት። አቶ ደመላሽ ደመቀ ሽንትህን ይዘህና እሺ ደመላሽ ደመቀ መጣ። አቶ ደመላሽ ደመቀ አቤት። የሶስት ወር ቅሬት ነህ ይልሃል ሽንት እንዴ? ኧረ እባክሽ እኔ ወንድ ነኝ፣ እባክሽ ወንድ ነኝ እኔ አላውቅም። እንግዲህ ሽንት ቤት ብቻህን ነው የገባኸው? አዎ ሽንት ቤት ብቻዬን ነው የገባሁት። ሽንት ቤት ብቻዬንስ ባልገባ እንዴት ወንድ ልጅ ቅሬት ይሆናል? አይ የኔ ጌታ ሂድና ጥቁር አንበሳ ማረጋገጥ ትችላለህ። አንቺ ግን የተማርሽ ዶክተር ነሽ እንዴ? ምን ማለት ነው የተማርሽ ዶክተር ነሽ ማለት? ጥቁር አንበሳ ሄደክ ማረጋገጥ ትችላለህ። ከነሽን ተወረወሩለት። አይ አሪፍ ነው ሐሳቡ እኮ ግን ቁጭ ብለው ቢነግሩን ምን ችግር አለው? አንዱ እንደዚህ ሄዶ ከዛ በኋላ ሽንት ሰጥቶ ዶክተሩ እንዲህ ብላ ብሎ አይነ ቢነግሩን አይሻልም? አፋል እንዴ ይሄኛውን እኮ ነው አሁን አይቼዋለሁ እኮ። የምርህን ነው? የት ነው ያየው? ኧረ እዛ ጋር ነው አሁን ነው ያየሁት። ከፈለክና አላሳይ። እሺ ብቻ አንተ ወሰደኝ፣ እኔ የፈለከውን እከፍልሃለሁ። ና እንሂድ። እሺ በዚህ ነው ተከተለኝ። ወረታው ይኸው ከአራት አንዱን ትመርጪና የመረጥሽበትን የፈለግሽበት ቦታ ወስድሽ እድሌ ነው የሚለው። እሺ እኔ ፍቅር ታድዬ በይ መረጪ። አንድ ኪሎ ስጋ ታድዬ ሸክላ ነው ጥሬ ነው የምትጋብዘኝ። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። አልነገሩም።
ደርሷል። በነገራችን ላይ ወንድማችን ዲቪ ደርሶት ነው እና ምንም የሚያውቀው ነገር የለም ደንዝዟል። ጆሮ ጌጥ ስንሰማ እግዚአብሔር ምን ነው ግን ችኮቹ በዛችሁ ዲቪ ሲደርሰው ምንድነው ቅድም ያልኩት መኪናዎች ቆመዋል ፓርኪንግ ምናምን ሰራሉ ከዛ በኋላ ወደዛ ሄድኩኝ እንጂ የነገረ የለም ቅድም ስንጫጫ ስንጫው ነው ማዘር ሰንተን ቤተክርስቲያን ሄደ ለማዘር ነግረናል ቁጭ በለን ማርያም ረጋበል በደስታ ደግሞ እንዳጠጣ አንድ መለኪያ እንዳጠጣ አደሞጭ ቁጭ በል ደግሞ አታምሽ ማርያምን ማታ ማታ አታምሽ ሰው አሁን ፈርዘር ፕሮሰስ ስላለብህ ለዚህ ራስን ማዘጋጀት አለ ምን እንደሚጠየቅ ምናምን ሊፌል ያደርግ ይችላል ጋር ደግሞ ደስ የሚለው ፌል ያደርግ ይችላል ያገባና ያላገባ ይባል ነገር አንተ ምን ብለህ ነው ያገባና በቃ ተገላግለሃል ሴት ኮተት ነው የሞላው ተቆል ሴት ኮተት ነው ይላል እነሱን እያሳየ በቃ ተደሰተ እነሱ ግን ተደስተዋል ከመታውት ነበር ደንግጧል በቃ ህይወት እንደዚህ ነው መቼ እንደሚለወጥ አታውቀውም ተርኒንግ ፖይንቱ ማለት ጃገር ሜድ ሰክሰስ ነው እያልኩ አይደለም እንግዲህ ሲሰራ የነበረው ነገር ሰምታችኋል አይደል ስለዚህ የተሻለ ስራ ይሰራል ወጥቶ ማለት ነው ማለቴ አንድ አይነት ስራ ምዛም ፓርኪንግ ቢሆን የሚሰራው ገቢው የተሻለ ለማለት ነው ማንንም እንኳን አያውቅም ማንንም ነው በቃ እኔ ማዘር እሱ ነው መናቀው ከዛ ዶክተር ነው የሚያውቀው እና አሁን ነው ምን አይነት ሚዲያ ላይ እንደሆነ በቃ ያወራሉ እንደዚህ በስልክ እየተደዋወሉ አይነት ነገርና የምታወራው ልጅ ነርስ ነኝ እንደዚህ ሆስፒታል ውስጥ ነው መሰራው እና መንታ ልጅ ወልዳ ማን ነው አርግዛ ዶክተሯ የነገረቻ ሲጀመር የኔ ዶክተር አሳየ ይባላል እሱ ነው የኔ አንተኔ ዶክተሯ አይታ መንታ መሆኗን ለባሏ ስትነግረው ለሱዬ ስትነግረው እሱዬ ተናዶ ገፍትሯት ጥሏት ወጣ ማለት ይሄንን ስክሪፕት ማን ማለት የትኛው ደራሲ ነው የሚጽፈው የለም እኮ እንደዚህ አይነት ስቶሪ ጀስት በቃ ምንድን ይሄን ታገኙ ቅድም ያልከው እሳት በሌለበት ጭስ የለም አይታይም ነው ያው ዘይባ ግርማ ይሄ ታሪክ ውሸት ነው ብላለች ከፍጹም ጋር በነበራት ቆይታ ነገር ግን እርጉዝ መሆኗን ግን ትክክል ነው ብላለች እርጉዝ መሆኔን እቤት ነው ያወቅነው እኔና ባለቤቴና ደውዬ ዶክተሬን ሳማክረው በቃ በጣም እግዚአብሔር ይመስገን ይሄ እኮ መባረክ ነው በቃ እንደዚህ እኔ እንደውም የፈራሁት ቶሎ ነው ያረገዝኩት ተገባ እቺኛዋ ልጅ 10 ወር እንደሆናት ነው እርጉዝ ይሆንኩትና ቁስሉን በሲ ሴክሽን ስለሆነ የወለድኩት ሜቢ ለቁስሌ ጥሩ ካልሆነ ስለሆነ ነው ኦኬ ክትትል ይደረግበታል እንደዚህ ይሆናል ምናም ተባብለን መተሽ ሮብ ነው እንደውም ሮብ መተሽ እናይሻለን ብሎኝ ሮብ አልቻልኩኝም እና አርብ ሄድን አርብ ልጄን ማስከትቤ እኔም በዛውም እሱ ጋር እሁድ ነው ይሄ ወሬ ተሰራጨው ቅድም ያልኩ በቃ እኔ የሆነ ነገር እኔ በቃ እንደውም ይሄኛውን ልጅ ዝም ብዬ መኖር ነበር የፈለኩት በቃ ጸጥ ብዬ ማለት ነው መውለድ ሳትፈልገው አሁን ሚዲያ ራሱ አንተ ጋር ነው የተናገርኩት አሁን እንግዲህ ምን ያህል ፍጥነት እንደተሰማ ነገሩ ይሁት ከዛ ደግሞ የፈጠራ ታሪክ ደግሞ ተጨምሮበት ማለት ነውና ባሏ እንዲያረግሱ ስትለው ተበሳጭ ምናምን የሚል ይሄ ሁሉ የሚያመጣው ነገር ምንድነው የፕራይቬት ላይፍን ሚዲያዎች ላይ መዘርገፍ ማውጣት ነውና እሷም እዚህ ጋር አምናለች በቃ የዛን ጊዜ አጥፍቻለሁ በጣም ይሱ ያልኩኝ ይዤው የመጣሁኝ ይሱዬ ብዬ እንደዚህ ስላልኩኝ በኋላ ላይ ይሄ ሁሉ ነገር መጣብኝ አይነትና ተጸጸትኩኝ ሁሉ ባላልኩ ብያለሁ ጥሩ እኮ ነገር ነው ያወራችሁ ጥሩ ነገር ነው ያደረገችው እኮ መጥፎ ሆኖ አይደለም ግን እንዲህ ነው በቃ ሚዲያው ስለዚህ ያን በማድረግ ነው ብላለች ስለዚህ አሁን ከዚህ እንግዲህ ቀስ በቀስ እየተማሩ ይሄዳሉ ሌሎች አርቲስቶች ብዬ አስባለሁ ነበር የልጆቼን ምናምን ፖስት አደረግ ነበር የሆነ ጊዜ ላይ ማለት በመልካም ትዳር ወይ ደግሞ በመልካም ቤተሰብ የምናቃቸው ሰዎች
ድንገት ተጣሉ ይባላል እና ይሄ የምትፈራው ነገር አለ ስታይ አይ እስኪ ትንሽ ደበቅ ላድርገው ያዝ ላድርገው ነገር ማለት ጀመርኩና እንዳለ ከባለቤቴ ጋር ከልጆቼ ጋር ያለውን እንትን አልኩት ኢንስታግራምም አንድ ፎቶ ናት ከባለ ያለኝ ሌላ ፎቶ የለኝም ቪዲዮ ላይ ያሳይ ነበር ይሄ የምንሄድበት ምናምን አለ አይደል እሱን አሁን ቀንሻለሁኝ በጣም ለምን አስፈላጊ ሆኖ አላገኘሁትም ደበቅ ማለት በጣም ከብዙ ነገር ያድናል አሪፍ ነው እና አሁን ለስራ እንጠቀማለን ምን አስብሎሻል ስታጠፊ የሚሆነ ነገር አለ አዎ ልከውልኛል ደሞ ተለያዩ ምናምን ነገር ተብሎ ደሞ ፖስት አደረጉ እኛ ጋር አሁን ምንድነው ችግሩ በጣም ስትለቅ ወይ ደሞ በጣም ስታሳያቸው ደብቁኝ ያመጣል ምናምን ትባላለህ ከዛ ደሞ የሆነ ነገር ልቀንስ ብለ ደሞ ስታጠፋ ደሞ ተለያዩ የሆነ ነገር ተፈጠረ ትባላለህና የሁሉም ሰው አስተያየት ይለያያል ካሜት አንድ ነው ግን ባይታይ መልካም ነው አሁን ትዳርህም ልጅህም ምናምን ፋሚሊ ባይታይ መልካም ነው ስራህን ብቻ ብታስተዋውቅበት ሶሻል ሚዲያ ባይነኝ እና ያው ከዛ ወገንኛለሁ እንግዲህ ሁሉም ከስተቱ ነው የሚማረውና ግን አንዱ ባንዱ ደግሞ መማር አለበትና ብዙ ጊዜ እንደዛ ስለሚደረግም ነው ሲለያዩ ሄደው ስለሚያጠፉም ነው ከዛ ሰዎች ተለያዩ ማለት ነው የሚሉት የተለያዩ ሰዎች ያጠፉ ስላስለመዱ ነውና ዞሮ ዞሮ ዋናው ቁም ነገሩ ምንድነው የግል ህይወትን ፕራይቬት ህይወትን አለማውጣት ነው በቃ እንግዲህ አርቲስት ስትሆን ለምን ጣጣው ስለሚበዛ ብዙ ነፃነታችሁን ያግዳል ታዋቂ ሰው መሆን ይገባኛል ግን ይሻላል ሴቭ መሆን አይሻልም ማልከሽኮ ጸባሽኮ አባሻውር ዝባንጨርሂ ተወልያ ወርሂ شموت إسراء قدل تسبين بر أبا شعور زبان جرهي سوالي أورهي الشلالو قولي بالو الشلالو قولي بالو كنت ذكر هدالو حارس كام بلا الكلو ቬሮኒካ ዳን እንግዲህ የኢሮፕ ቱር ላይ ነው ያለችው አሁን በአሁኑ ዊኬንድ ፍራንስ ላይ አቅርባ ነበር እዛ መድረክ ላይ አንድ አስገራሚ ነገር ተፈጥሯል እኔ እዚህ ጋር እንደምታዩት ከሊዝናኑ ከመጡት ሴቶች ውስጥ ስልክ ቁጥር እየጠየቀች ነው የባንዱና ያንዱን ልጅ እንግዲህ She's asking your number. She's asking your number. Oh, really? You want to put the ring on it? ቀለበት ጭራሽ ለድራመሩ ገፋር አግብቷል ያላገባው ትላለች በቃ እንዲህ ነው አይን በጨው የበሉ እህቶች እየመጡ ነው ከመድረክ የሚያወርዱ ራፕ ሂፕ ሆፕ ከገባው አሁን ስመጣ አዲስ ነኝ ብዬ አልቀላቀልም ያው የድሮ አራዳ አሁን እንደ አዲስ መጥቷል ለማለት ነው አንደኛ ጁስት የሂፕ ሆፕን ካልቸር መረዳቱ በራሱ ነገሮችን ይፈታል ብዬ አስባለሁ ሁላችንም ፕሮዳክት ይዘን ነው የምንቀርበው እና ይዘህ የቀረብከውን ፕሮዳክት ሰው አወዳድሮ ለጆሮ ይማቸኛል ይሄ ጎበዝ ነው ይሄ አንደኛ ነው የሚለውን ሰው ጀጅ ያደርጋል በራሴ እኔ ግን ስመጣ አንድ ፕሮዳክት ይዞ እንደመጣ ሰው ሁለቱንም በደንብ በልጣል ሁለቱም ከኔ እየተማሩ እኔን እያጠኑ የሚሰሩ ነው የሚመስለኝ አዘ ማርኬት ዋይዝ ነው ምነግርህ ምንም ችግር የለብኝም በጣም ሰላም ነን ጓደኛሞች ነን ከማንም ሰው ጋር እንትን የለብኝም በስራ ስትመጣ ግን ኮምፒቲሽን ስለሆነ ይሄ ውድድር አይደለም በቃ መብለጥ ነው ልጅ ሚካኤልና
ቴዲዮን እበልጣቸዋለሁ እያለ ነው እንግዲህ አሁን ትሪያንግል ሆነ ማለት ነው። በፊት ሁለቷን ነበር አሁን ትሪያንግል ሆነ። እንደኔ ግን ቴዲዮና ልጅ ሚካኤል ተባብራችሁ መልስ ብትሰጡ ታሪፍ ነው። በዘፈን ውስጥ በነገራችን ላይ አልበም አውጥቶ ነውና አልበም ውስጥም እነሱን የሚነቁር ዘፈን ሰርቷል እዛ አልበም ውስጥ። እንግዲህ አሁን እንደውጪዎቹ ለማድረግ ነው ያው የማርኬቲንግ ሲስተምም ነው ይገባናል። እንግዲህ ከዛ ያው ቅቤ የተቀባውኝ ፖስት አረኩኝ መልካም ልደት ለኔ ብዬ ሲላል እንደዚህ በቅቤ ልደትን በቅቤ እንደውም አሪፍ ርዕስ አንድ ላይ ልደት በቅቤ አሪፍ ርዕስ ነው። አዎ ስንት ዘለቅሽ ይላል ያገሬ ሰው ሲጠይቅሽ ልደት እንዴት ነው ይላል። እንኳን ተወለዳችሁ እንኳን ተወለዳችሁ። Hey y'all come look at this. አያዎቹ መጀመሪያ አምሩ ዶርቤ ነው አያዎቹ መጀመሪያ አያዎቹ መጀመሪያ እርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። ትንሽ መርቂ ጥሩ ገምቻ አስቡት እንግዲህ ይሄ የዳዊት ነጋ ዘፈን ነው ነፍሱን ይማረውና ባባይ ነው የሚለው ዘፈኑ ነው እና እዛ ላይ ነበረች የዛሬ 9 ዓመት የተለቀቀ ክሊፕ ነው እንግዲህ። ስለዚህ አሁን 20 መጀመሪያዎች ካለች 22 እንኳን ነው ብትል 11 13 ዓመቷ ሆነ የሰራችው ክሊፕ ነው። ዋና የማትሰም አንቂቀን ያዕቢአና እድሜ በቆንጨራ ማለት ይሄ ነው። በቃ በቆንጨራ ነው በቃ የቆረጠችው እንዳለ። በተለይ ስክሪን ላይ ወጣችሁ እህቶች ቪዲዮ የተጫነበትን አምስላለ እንደው ባትናገሩ እንኳን አለ አይደለ ትንሽ እስራስ ሱላፌር እንግዲህ ቲቸር መጣ ቲቸር ገዙ ብሎ ዘፈላችኋል። ገዙ መጣ ገዙ መጣ ገዙ እንግዲህ በዛ ጊዜ ልጆችን መቆጣጠር ግድ ይላል። ግድ ነው። ቤተሰብ ራሱ ሲቸገር ወደ እኔ ነው የሚያመጣው። ልጅ አስቸግሯል። በጣም የሚገርመኝ እሱ ነው። በስራቴ ግን እንደዚህ ወጣ ያለ ነገር አልነበረውም። አሁን እንደሚዘፍነው ተደብቆኝ ይሆናል እንዳለ ነገር ያደርግ ነበረው እንጂ በስራት የተረጋጋ ልጅ ነው። ነክቼዋለሁ ብዬ አላሰብኩም። አምልጧል። ምን ያህል ዓመት አገለገሉ ማለት ነው? 1968 67 አዋጅ ሆነ። 68 በትናንሽ ገንዘብ ነው። ገንዘብ ይከፈላል። 50 ሳንቲም 1 ብር 2 ብር ያኔ ትልቅ ነበር። በሱ ነው የጀመረው። ከ68 ጀምረ እስከ አሁን እንትን ብትል 36 ዓመት በማስተማር ከዛ በኋላ ያለውን ደግሞ በፋይናንስ በሌሎች እስካሁን ድረስ ዘንድሮ አሁን ግንቦት 1 ላይ ወጣ። ወደ 50 ዓመት ማለት ነው። ወደ 50 ዓመት አገልግያለሁ። ስለዚህ እንደውም ይሄ ሙዚቃው እንደውም ያንሳል። ፊልምም ሊሰራ ይገባል ማለት ነው። በአርጩሜ ትገርፋለህ። አርጩሜዎች ይኖራሉ ጫካ ስለነበር ግን ራሳቸው የዚህ የመስቂያ ጎማ ያመጡላል። ይገርምኝ ለመገረፍ እንደዚህ ራሳቸው ቀኖች ናቸው። ከዛሬ 2 ዓመት በፊት ቤቴ አጋርላ ልትወድቅ ነበር። ልጆቼ ናቸው ተሰብስበው ቀና አርገው አሁን በሚያምር ቀለም በተቀባ ቤት ውስጥ ቁጭ እንድል ያደረጉኝ ይገርማል። የሚጠይቁኝ ልጆች ናቸው። አንዳንዴ ይመጣሉ፣ ገንዘብ የሚሰጡኛል፣ የምታዩትን ልብስ የሚገዙልኝ እነሱ ናቸው። ስለዚህ አሉ ልጆች ሁሌ የሚጠይቁኝ። እንግዲህ እኚህ መምህር በስራት ሱራፌልም ዘፍኖላቸዋል። ያው ድሮ በእኛ ጊዜ እንግዲህ የድሮ መምህራኖች ቀጥተው ምናምን እንደ ወላጅ ነው ያሳደጉን። ያው አሁን ልጆችን መቅጣት ባይቻልም የኛ ጊዜ ደግ ነበር። ብዙ መምህሮች የሚከበሩበት ዘመን ነበርና እንደዛ ማሳድገውን ያኔ ስለቀጡን ነው ለዚህ በቃ ነው ብለው ግን ያሳደጓቸው ልጆች ወይ እንደሰማችሁት ያግዛሉ ምን ይላሉ። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላርጋችሁ አሁን ላይክ አርጋችሁ ጡ። ለዚህ ቻናልም አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰቡ ነው። በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።